የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናጋራችኋለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በሐሳብ መስጫ ሳጥናችን ላይ ደግሞ የግል መልእክታችሁን እያደረሳችሁን እስከ ፕሮግራማችን ፍጻሜ ቆዩ። በዚህኛው ጥንቅራችን አንድ ለየት ያለ የሀገር ቤት መረጃ እናደርሳችኋለን። ለመጀመሪያ ጊዜ ነው በብሔራዊ ቡድናችን እንደዚህ አይነት ነገር ሲሆን፣ ለዚሁ ትላንትና የአፍሪካ ዋንጫ የማጣሪያ ጨዋታዎች ተካሂደው ነበረ። በአንድ ስቴዲየም ላይ የነበረው ጨዋታን በተመለከተ ግን እጅግ በጣም አነጋጋሪና ሊታረም የሚገባ ነገር ተመልክተናል፣ እናጋራችኋለን። ዛሬም በአፍሪካና በአውሮፓ በርከት ያሉ መርሃ ግብሮች ቀጥለው ይካሄዳሉ። ለዚሁ ትላንትና አነጋጋሪ ውጤቶች የተመዘገቡባቸው ውጤቶችን በየስቴዲየሞቹ ተመልክተናል፣ እናነሳዋለን። ላውታሮ ማርቲኔዝን ጨምሮ በርከት ያሉ ከዋክብቶች በጉዳት ምክንያት ከብሔራዊ ቡድኖች እየተሰናበቱ ይገኛሉ። መረጃዎቹ ትንሽ አነጋጋሪ ሆኗል። ለመሆኑም የእናንተ ክለብ ተጫዋቾች ውስጥ በምን አይነት ሁኔታ በብሔራዊ ቡድን ይገኛሉ የሚለውን ተጨማሪ መረጃ ይዘንላችኋል። በአውሮፓም ትልቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮችን እናደርሳችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ እንዲሁ ያገኘናቸው ዕለታዊ ቡድን ዜናዎቻችን ዛሬም እንደተጠበቁ ናቸው። ትልቆቹን ክለቦች እናነሳለን። በቼልሲ በኩል አምበሉ ሪሽ ጄምስ ያነሳቸው ነጥቦች አሉ። ቼልሲን ማሰልጠን የሚፈልገው የቀድሞ ሌጀንዳቸውና ከኮል ፓልመር ጋር በተያያዘም ተጨማሪ ያገኘናቸው መረጃዎች አሉ። የዝውውር መረጃዎቻችን በቼልሲ በኩል እንደተጠበቁ ሆኖ በሊቨርፑል በኩል ኮከባቸው ጉዳት ማስተናገዱ ተረጋግጧል። በዚህ ምክንያት ከብሔራዊ ቡድን ስብስብ መቀነሱም ተረጋግጧል። የትኛው የሊቨርፑል ኮከብ ታደምጡታላችሁ። ከዛ በተጨማሪ በሊቨርፑል በኩል በርከት ያሉ የዝውውር መረጃዎች ወጥተዋል። እነኚህን የዝውውር መረጃዎች በሊቨርፑል በኩል በቀደም ተከተል እናደርሳችኋለን። ከአርኖልድ ጉዳት ጋር በተያያዘም ያገኘናቸው ተጨማሪ መረጃዎች አሉ ለሊቨርፑላውያን። ከአርሰናል ጋር በተያያዘ ቡካዮ ሳካን ኮብሃም የልምምድ በሶብሃም የልምምድ ማዕከል ተመልክተነዋል። ትላንትና ልምምድ እያደረገ ነበር። የሳካን ጉዳይ ተጨማሪ መረጃዎችን ይዘንላችኋል። ሪካርዶ ካላፊዮሪም በጋዜጣዊ መግለጫ ስለ ቡድኑና ስለ ብሔራዊ ቡድኑ ያነሳቸው ነጥቦች አሉ። ከአርሰናል ጋር በተያያዘ የአርሰናል ተጫዋቾች በብሔራዊ ቡድን ግዳጅ በምን አይነት ሁናቴ ላይ ይገኛሉ የሚለው እንደዚሁ እናደርሳችኋለን። ከዙር ጋር በተያያዘ የኔፓንን ጉዳይ በተመለከተ ከአጥቂ ዝውውር ጋር በተያያዘና አርሰናሎች ይፈልጉታል የተባለው የአማካይ ስፍራን ተጫዋች እናነሳለን። ከአርሰናል ጋር በተያያዘ ከአውሮፓ ሻምፒዮንስ ሊግ ጋርም በተያያዘ ያገኘናቸው ተጨማሪ ጥንቅሮች አሉን፣ ጠብቁን። በዩናይትድ በኩል ሃይደን ሄቨንን የተመለከተ ተጨማሪ መረጃዎችን ይዘንላችሁ መጥተናል። ከዛ በተጨማሪ ዩናይትዶች ስለሚፈልጓቸው ተጫዋቾች ሰር ጂም ራትክሊፍ ትልቅ ገንዘብ ሊያገኙበት ስላቀዱት ጉዳይ፣ ብሩኖ ፈርናንዴዝ ስለ ሀገሩ ልጅ ክርስቲያኖ ሮናልዶና ከሱ ጋር በተያያዘ ከማንቸስተር ዩናይትድ ጋርም አያይዞ ያነሳቸው ነጥቦች አሉ። እንደዚሁ ስለ እርስ በርስ እንግዲህ የቀድሞ ዩናይትድ ሌጀንድ ስለሚፋለመው ሆይሉንድ በተመለከተ ያገኘናቸው መረጃዎች አሉ። በማንቸስተር ዩናይትድ ቤት የዝውውር መረጃዎቻችን በተጨማሪ ዩናይትድ ቤት በዚህን ያከለ ደረጃ ጉዳት ለመስተናገዱና ከውጤት መቃወሱ ጀርባ ቲኤንቲ ስፖርት አንድ ቁጥራዊ መረጃን ይዞቷል። አነጋጋሪ ነው። ውድ ቤተሰቦቻችን ዛሬ በአፍሪካ የዓለም ዋንጫ ማጣሪያ በአውሮፓ የዩኤፋ ኔሽንስ ሊግን ጨዋታ ጨምሮ በርከት ያሉ መረጃዎችን ለእናንተ ውድ አድማጮቻችን እያጋራናችሁ ቆይታ ስናደርግ፣ እናንተ ደግሞ እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ላይክ አድርጉ፣ አበረታቱን። ውድ ቤተሰቦቻችን ሀሳብ አስተያየት ካላችሁ ደግሞ በሀሳብ መስጫ ሳጥኖቻችን ላይ ልታጋሩን ትችላላችሁ። ላይክ እያደረጋችሁ ግን እንደ ሁልጊዜው ዛሬ ማበረታቱን። ከሀገር ቤት እንጀምር ውድ ቤተሰቦቻችንና ጠራጠራ ያሉ ስፖርታዊ ጥንቅሮቻችንን። ንጉሱ ሰለሞን የኢትዮጵያ ብሔራዊ ቡድን ለመጀመሪያ ጊዜ የፊትነስ አሰልጣኝ ተደርጎ ተቀጥሯል። የኢትዮጵያ እግር ኳስ ፌዴሬሽን ትውልደ ኢትዮጵያዊን የፊትነስ አሰልጣኝ ንጉሱ ሰለሞን በማስፈረም የቡድኑ ፊትነስ አሰልጣኝ አድርጎ ሾሟል። ፌዴሬሽኑ እንዳሳወቀው ከሆነ አሰልጣኙ ዘመናዊ የልምምድ ስራዎችን የሚከተለ በመሆኑ ለብሔራዊ ቡድኑ ለውጥ ለማምጣት ይረዳል ብለዋል። አሰልጣኙ መቀመጫውን ከዚህ ቀደም በሀገር አሜሪካ በማድረግ የታላላቅ ተጫዋቾች የግልና የቡድን ፊትነስ አሰልጣኝ እንደነበረ ይታወሳል። ከዛ መሃልም በቅርቡ ወደ ቼልሲ በሪካርድ
ገንዘብ የተቀላቀለችው ኑሃሚን ግርማይ እና በኤምኤልኤስ ሊግ ላይ በሚጮቱ ብዙ ተጫዋቾች የፊትነስ አሰልጣኝ በመሆንም ያገልግሏል። ንጉሱ ሰለሞን ለፌዴሬሽኑ የቀረበው በዩን ቬጋዝ አማካኝነት መሆኑን ፌዴሬሽኑ በዚህ ምክንያት አቀረበለት ይህንን እጩ አድርጎ ባቀረበለት ግለሰብ ላይ ምስጋናውን ገልጿል። ብሔራዊ ቡድናችንን ካነሳን የብሔራዊ ቡድን የቀድሞ አሰልጣኝ ውበቱ አባተ ሐሳባቸውን አጋርተዋል። ውበቱ አባተ ሀገር ማቃለል ዕውቀት አይጠይቅም ብለው ሰሞኑን በማህበራዊ ሚዲያ ላይ በብሔራዊ ቡድናችን ላይ እየተደረገ ያለውን ትችት ተቃውመዋል። የቀድሞ የዋለችው አሰልጣኝ ውበቱ አባተ ብሔራዊ ቡድኑ ላይ አላስፈላጊ አስተያየቶችን መስጠትና ማሸማቀቅ የሀገርን ክብር ዝቅ ማድረግ ነው ብለዋል። ሀገርን ማቃለል በአጸያፊ ቃላት የሚያሸማቀቅ ንግግርን ማድረግ ምንም ዕውቀትን አይጠይቅም ሲሉ አሰልጣኝ ውበቱ አባተ በማህበራዊ ትስስር ገጻቸው ላይ አስፍረዋል መልእክት። አንዳንድ ባለሙያዎች አንደበት የሚወጣው ለከት የለሽ አፍራሽ ንግግር ለሀገር እድገት እንቅፋት ስለሆነ ኃይል ይባል ይገባልን ብለዋል። ብሔራዊ ቡድኑ ክብር እንጂ ማላገጫ መሆን የለበትም የሚሉት አሰልጣኝ ውበቱ አባተ ብሔራዊ ቡድኑ አሸነፈም ተሸነፈም የሚወክለው 120 ሚሊዮን በላይ ህዝብን ነው ብለዋል። በሙያ የሚታዩ ክፍተቶች መተቸት፣ ሐሳብ መስጠትና የበኩልን ድርሻ መወጣት ከሁላችንም የሚጠበቅ ነው። ስለዚህ ሙያዊ ትችቶችን በሙሉ እንቀበላለን፣ ሊቀጥሉም ይገባል ብሏል አሰልጣኝ ውበቱ አባተ። አሰልጣኝ ውበቱ አባተ በመልእክታቸው ማከለው ከዚህ ውጪ የሚደረግ ተራ ቧልትና የተጫዋቾችን ስነ ልቦና ከማውረድ በዘለለ የሀገርን ክብር ዝቅ ማድረግ ጭምርም ነው ብለዋል። በሁሉም ሁኔታዎች ውስጥ ሀገርና የሀገርን ክብር ከሁሉ ይበልጣል። መልካም ዕድል ለሀገራችን ሲሉም አሰልጣኝ ውበቱ አባተ መልካም ምኞታቸውን ገልጸዋል። አሰልጣኝ ውበቱ አባተ ብሔራዊ ቡድኑን ተረክበው ለካሜሩን የአፍሪካ ዋንጫና በአልጄሪያ አዘጋጅነት ለተደረገው የቻን አፍሪካ ዋንጫ ቡድኑን ማሳለፋቸው ከዚህ ቀደም የሚዘነጋ አይደለም። ተቀባይነት ያለው ሐሳብ ይመስላል ያጋሩት። ያው እሳቸው ብሔራዊ ቡድኑ ላይ የሚቀርቡ በተለይም ደግሞ ቴክኒካል የሆኑ ጉዳዮችን ትችቶችን እንቀበላለን። ከዛ ውጪ ግን በቀልድ መልክ በቧልት መልክ ብሔራዊ ቡድኑን የሚያሸማቅቁ ንግግሮችን ማድረግ ግን ተገቢ አይደለም ብሏል። የእናንተን የግል መልከታ በሐሳብ መስጫ ሳጥናችን ላይ ያጋሩን። በአፍሪካም የዓለም ዋንጫ ማጣሪያ ጨዋታዎች ቀጥለው ይካሄዳሉ። ዛሬም ትላንትም የነበሩ ጨዋታዎች ነበሩ። ትላንትና በነበሩ ጨዋታዎች የካሜሩን ብሔራዊ ቡድን ከስቱዋኒ ጋር የነበረውን ጨዋታ ያለምንም ግብ 0-0 በሆናቸው ውጤት አጠናቀዋል። ካሜሩን በጨዋታው ነጥብ ብትጥልም ምድቡን በ9 ነጥቦች መምራቷን እንደዚሁ ቀጥላለች። የምድብ 4 ጨዋታ ተሸንፋ የመጨረሻ ደረጃ ላይ ያዘችው ስቱዋኒ በበኩሏ የመጀመሪያ 1 ነጥቧን ነው ትላንትና ከ0-0 በኋላ ያገኘችው። ሌሎችም ጨዋታዎች ነበሩ። ቱኒዚያ ላይቤሪያን 1-0 በሆነ ውጤት ስታሸንፍ ማዳጋስካር ሴንትራል ሪፐብሊክ ኦፍ አፍሪካን 4-1 በሆነ ውጤት መርታት ትችላለች። ማዳጋስካር ማሸነፏን ተከትሎ ምድቡን በ10 ነጥቦች መምራት ጀምራለች። ወሳኝ 3 ነጥብ ያሳካችው ቱኒዚያ በኩሏ ነጥቧን 13 በማድረስ የምድብ መሪነቷን እንደዚሁ ማስቀጠል የቻለችበት ነበረ። ትላንትና ግን አንድ ሊሻሻል የሚገባና በጣም ሊታረም የሚገባው ነገር ላይቤሪያና ቱኒዚያ መካከል የነበረው ጨዋታ ላይ ነው። በዚህ ጨዋታ ላይ ታዲያ በዓለም ዋንጫ ማጣሪያ ጨዋታ ላይም ጨዋታውን የተጫወቱባት ኳስ ኦፊሻል የሆነች የአውሮፓ ሻምፒዮንስ ሊግ የዘንድሮ መጫወቻ ኳስ ነበረች። ይህ ደግሞ በፍጹም ሊደረግ የማይገባ ነው። ውድድሮች የራሳቸው የሆነ የሚጫወቱበት እግር ኳስ እንዳላቸው ይታወቃል። ኦፊሻል የሆነ ለአብነት ያክል ፕሪሚየር ሊጉ የሚጫወቱበት ኳስ፣ ኤፍኤ ካፕ የሚጫወቱበት፣ ካራባው ካፕ የሚጫወቱበት፣ ከዛም ወጣ ብለን በሀገር ደረጃ የዩኤፋ ኔሽንስ ሊግ የሚጫወቱበት፣ የዓለም ዋንጫ ማጣሪያ ጨዋታ የሚጫወቱበት፣ በአውሮፓ በላቲንም በሁሉም የራሳቸው የሆነ መጫወቻ ኳስ አላቸውና ትላንትና ግን በላይቤሪያና በቱኒዚያ ጨዋታ ላይ ግን ላይቤሪያዎች ለመጫወቻ ኳስ ያቀረቡት ኦፊሻል የሆነውን የአውሮፓ ሻምፒዮንስ ሊግ መጫወቻ ኳስ ነበርና ጉዳዩ ሊታረም ይገባል ብለዋል በርካቶች። ዛሬ የሚደረጉ ጨዋታዎች አሉ። በአፍሪካም የዓለም ዋንጫ ማጣሪያ ጨዋታ ሞዛምቢክ ከዩጋንዳ፣ ሴራሊዮን ከጊኒ ቢሳው፣ ዚምባብዌ ከቤኒን፣ ማላዊ ከናሚቢያ፣ ሊቢያ ከአንጎላ፣ ጋቦን ከሲሼልስ እንደዚሁም ጋምቢያ ከኬንያ ጋር ዛሬ ጨዋታቸውን የሚያደርጉ ሲሆኑ ዛሬ በአውሮፓም የዩኤፋ ኔሽንስ ሊግ በርከት ያሉ ጨዋታዎች ይደረጋሉ። በእርግጥ ተጠባቂዎቹ 4 ጨዋታዎች ናቸው። ከነኚህ ከሚደረጉት ጨዋታዎች ውስጥ አርሜኒያ ከጆርጂያ፣ ተርኪ ከሃንጋሪ፣ ኮሶቮ ከአይስላንድ፣ ቡልጋሪያ ከአየርላንድ፣ ስሎቫኪያ ከስሎቬኒያ፣ ዩክሬን ከቤልጂየም፣ አውስትራሊያ ከሰርቢያ፣ ግሪክ ከስኮትላንድ
እንደዚሁ በትልቅ ደረጃ የሚጠበቁት ዛሬ የኳርተር ፋይናል 4 ጨዋታዎች አሉ በዩኤፋ ኔሽንስ ሊግ። እነኚህ ጨዋታዎች ምሽት 4:45 ጀምሮ ይደረጋሉ። ኢታሊያ ከጀርመን፣ ክሮኤሺያ ከፈረንሳይ፣ ዴንማርክ ከፖርቹጋል እና ኔዘርላንድ ከስፔን የሚያደርጓቸው ጨዋታዎች እነኚህ በዩኤፋ ኔሽንስ ሊግ የሩብ ፍጻሜ መርሃ ግብሮች ናቸው። እጅግ በጣም ተጠባቂ መርሃ ግብሮች ናቸው። ወደ ቤተሰቦቻችን ለመመልከት ደግሞ በኢትዮጵያን አቆጣጠር ምሽት 4:45 ጀምሮ ጨዋታዎቹ ይደረጋሉ። ትላንትና በጉጉት ሲጠበቁ የነበሩ 2 የሴቶች የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ መርሃ ግብሮች ነበሩ። ያልተጠበቀ ውጤት ተመዝግቧል። አንደኛው ባርሴሎና ከወልቭስበርግ ያደረጉት ጨዋታ ነበረ። የባርሴሎና ሴቶች የወልቭስበርግ ሴቶችን 4-1 በሆነ ውጤት አሸንፈዋል። ስለዚህ ለግማሽ ፍጻሜ ለማለፍ የባርሴሎና ሴቶች ቡድን እጅግ በጣም የተሻለ ደረጃ ላይ ተቀምጧል። ዘንድሮ ሁለቱ ፖላንዳውያን በባርሴሎና ቡድን ውስጥ እጅግ በጣም አስደናቂ ናቸው። ከሴቶቹ ኡዋፓጆር እጅግ በጣም አስደናቂ ናት። ፖላንዳዊ አጥቂ ለሴቶቹ በ33 ጨዋታ 33 ግብና 8 አሲስት አላት። ሌላኛው የሀገሯ ልጅ ፖላንዳዊ ሮቤርት ሌዋንዶስኪ በወንዶቹ በ40 ጨዋታ 35 ግብና 3 አሲስት አለና ዘንድሮ ፖላንዳውያን የፊት መስመር አጥቂዎች በባርሴሎና ቤት እጅግ በጣም አስደናቂ ጊዜን እያሳለፉ ነው። ትላንትና ማንቸስተር ሲቲ ሴቶች የቼልሲን ሴቶች ተበቅለዋል። በሳምንቱ መጨረሻ በነበረም የካራባው ካፕ የፍጻሜ ጨዋታ ቼልሲዎች 2-1 አሸንፈው ዋንጫውን አሳክተው ነበረ። ትላንትና ግን በቪቪያን ሜዲያማ 2 ግቦች ታግዘው ማንቸስተር ሲቲ ሴቶች የቼልሲ ሴቶችን 2-0 በሆነ ውጤት ድል አድርገው ተበቅሏቸዋል። በቼልሲ በኩል ሶኒያ ቦምባስተር ቡድኑን ከያዘች በኋላ ከ28 ጨዋታ በኋላ የመጀመሪያ ሽንፈቷን ትላንት አስተናግዳለች። ከ28 ጨዋታ 26 ድል 2 አቻ ነበራት። 29ኛውን ጨዋታ ግን ተሸንፋለች። ስለዚህ ሲቲዎች በሳምንቱ ያጡትን ዋንጫ በአውሮፓ ሻምፒዮንስ ሊግ ቼልሲ ሴቶችን ተበቅሏል። የመልሱ ጨዋታዎች ደግሞ ቀጣይ ሳምንት የሚደረጉ ይሆናል። ተጫዋቾች ከብሔራዊ ቡድን በጉዳት ምክንያት መቀነሳቸውን ቀጥለዋል። አርጀንቲና እጅግ በጣም ወሳኝ አጥቂዋን ማጣቷ ተረጋግጧል። ሊዮኔል ሜሲን በጉዳት ያጡት የአርጀንቲና ብሔራዊ ቡድን አሁን ደግሞ ሌላኛውን የቡድኑን አጥቂ ላውታሮ ማርቲኔዝን በጉዳት ምክንያት አጥተውታል። ማርቲኔዝ አርጀንቲና ከኡራጋይና ከብራዚል ጋር ላለባት የዓለም ዋንጫ ማጣሪያ ጨዋታ ከምትጠቀመው ስብስብ መቀነሱም ይፋ ተደርጓል። በጉዳት ምክንያት ነው። ቀጣይ የሕክምና ምርመራዎች ከተደረጉ በኋላ ተጫዋቹ ለመች ወደ ሜዳ ይመለሳል የሚለው ነገር ደግሞ ይፋ የሚደረግ ይሆናል። ተጫዋቾች በብሔራዊ ቡድን ቆይታቸው አነጋጋሪ ጉዳዮችንም ማረጋቸውን ቀጥለዋል። ትላንትና ደግሞ ጁድ ቤሊንግሃም ከ21 ዓመት በታች የወንድሙን እንግዲህ ልምምድ ለመመልከት ተገኝቷል። ትላንትና በእንግሊዝ 21 ዓመት በታች እንግዲህ ጨዋታም ነበራቸው። በዛ ጨዋታ ላይ እንግዲህ ታድሞ ልምምዳቸውን ሙሉ ሲከታተል ነበር። እንደሚታወቀው የጁድ ቤሊንግሃም ወንድም ትንሹ ቤሊንግሃም በእንግሊዝ ከ21 ዓመት በታች ጥሪ እንደተደረገለት ይታወቃል። ኬሊያን ምባፔ በአንጻሩ ከፈረንሳይ ብሔራዊ ቡድን ጋር ልምምዴን በጥሩ ሁኔታ እየሰራው ነው ብሏል። ትላንትና እንግዲህ ልምምዶችን ሲያደርግ ነበር። በተለይም ግብ የማስቆጠር ቴክኒኮችን ሲሞክር ነበር። ጋዜጣዊ መግለጫም ላይ ያነሳቸው አንዳንድ ነጥቦች ነበሩ። ለአብነት ያክል ከሉካ ሞድሪች ጋር በተያዘ በርካታ ሀሳቦችን አጋርቷል። የመጀመሪያው ሉካ ሞድሪች እጅግ በጣም የተለየ ምርጥ ተጫዋች ነው ብሏል። አሁን በአጠገባችን ካሉት ውስጥ ከስብስባችን ውስጥ በጣም ምርጡና የምንጊዜ ምርጡ ብሎታል። ከዚህ በኋላ እሱ ብዙ ዓመታት ነገር ኳስ አይጫወትም። ስለዚህ በሱ እየተዝናናን መቀጠል አለብን። ምርጡ አንበላችን፣ ምርጡ ተጫዋቻችን ብሎታል። ከዛ በተጨማሪ ከባላንዶር ጋር በተያዘም ሐሳቡን ሲያጋራ ከባላንዶር ጋር በተያዘ እንዴት ማሸነፍ እንዳለብኝ ሉካ ሞድሪችን ጠይቀዋለሁ ብሏል። ያው ሉካ ሞድሪች አንድ ጊዜ የባላንዶር ሽልማትን እንዳሳካ ይታወቃል። ኬሊያን ምባፔ ስለ 2026 የዓለም ዋንጫም እያሰብኩኝ ነው። ሁላችንም ትኩረት ልንሰጠው የሚገባ ውድድር ነው። ትኩረቴ በሙሉ ያለው አሁን ከብሔራዊ ቡድን ጋር በተያያዘ የዓለም ዋንጫ ነው ብሏል። ኬሊያን ምባፔም ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲን ለመተካት እየሞከርኩ አይደለም። እነሱን መተካት የኔ ጉዳይ አይደለም። የማይተኩ ናቸው። የኔ ዋነኛ ስራ
ከምጮትበት ክለብና ከምጮትበት ብሔራዊ ቡድን ጋር የተለያዩ ክብሮችን ለማሳካት የግል ጥረቶችን ማድረግ ብቻ ነው ሲል ተደምጧል። ካርሎ አንቸሎቲ ካርሊቶ የኒኮ ፓዝን ጉዳይ በጥብቅ እየተከታተልን ነው ብለዋል። ያው ንብረትነቱ የኮሞ ነው፣ ነገር ግን ሪያል ማድሪድ መልሶ የመግዛት መብት እንዳለው ይታወቃል። ቀጣይ ክረምት ላይ ያንን አንቀጹን መጠቀም ይችላሉና ከዚህ ጋር በተያያዘም እሳቸው እጅግ በጣም አስደናቂ ጊዜን በጣሊያን እያሳለፈ የሚገኘው ተጫዋች ጉዳይ ላይ በቀጣይ ክረምት ከውሳኔ እንደርሳለን ብለዋል። ተጫዋቹ በኮሞ እጅግ በጣም አስደናቂ ነው፣ እያደረገ ባለው ነገር በጣም ደስተኞች ነን፣ እጅግ በጣም ጥሩ ተጫዋችም እንደሆነ እናውቃለን ብለዋል። ስለዚህ ቀጣይ ክረምት ላይ በሪያል ማድሪዶች ተጫዋቹን ወይ ይገዙታል አሊያም ደግሞ በዛው በኮሞ የሚቆይ ካሳመኑት ያው ችግር አይፈጠርም፣ በቀጣይ ክረምት ደግሞ ያመጡታል። ነገር ግን ተጫዋቹ ኮሞን የሚለቅ ከሆነ የግድ ቀድሞ መግዛት አለባቸው። አለበለዚያ ወደ ሌላ ክለብ የሚያመራ ከሆነ ሪያል ማድሪድ ከዛ በኋላ ተጫዋቹ ላይ ያላቸው መብት የሚያበቃ ይሆናልና ኮሞ እስካለ ነው የሪያል ማድሪድ መልሶ የመግዛት መብት ያለውና ክረምት ላይ እንወስናለን ብለዋል። ፍራንኪ ዲዮንግ ላሚን ያማልን ከሊዮኔል አንድሬስ ሜሲ ጋር ማወዳደር የለብንም፣ የሜሲን ንጽጽር የሚቀበል እያንዳንዱ እግር ኳስ ተጫዋች ውድቀት ይገጥመዋል፣ እንደ ሜሲ ያለ እግር ኳስ ተጫዋች ዳግመኛ ማየት አንችልም፣ ስለዚህ እሱን ከላሚን ያማል ጋር አናወዳድር፣ ግን ላሚን ያማል በዚህ ዕድሜ ላይ እያደረገ ያለው ነገር ለየት ያለ ነው፣ እሱ የተፈጥሮ ችሎታ ነው፣ ገና ከሱ ጋር እያደገ የሚመጣ ነው። ይህንን ታዲያ በራሱ ብቻ ማድነቅ ይኖርብናል፣ ወይም ላሚን ያማልን ለብቻው ማድነቅ ይኖርብናል እንጂ ከሊዮኔል አንድሬስ ጋር ለንጽጽር ማቅረቡ ተገቢ አይደለም፣ የተጫዋቹን እግር ኳስ ሕይወት ሊጎዳው ስለሚችል ብሎ ፍራንኪ ዲዮንግ የቡድን አጋሩን ጠብቋል። የስፔን ላሊጋም የወራ ምርጥ ተጫዋቾች 5 እጩዎችን ይፋ አድርጓል። የስፔን ላሊጋም በወረሃ ውስጥ በነበሩ ጨዋታዎች ላይ በጣም ምርጥ ብቃታቸውን አሳይተዋል በሚል እጩ ያደረጋቸው ተጫዋቾች ኬሊያን መባፔ፣ ኢስኮ፣ ማርኮ አሎንሶ፣ ሳዲቅ እንደዚሁ ደግሞ ፔድሮ ዲያዝን በእጩነት ማቅረብ ችሏል። የስፔን ላሊጋ እግር ኳስ አፍቃሪያን እና ተከታታዮች በወር ውስጥ በነበሩ የላሊጋ ጨዋታዎች ውስጥ የእናንተ ምርጡ ማን ነበር? ከነኝ ውስጥ ልታደርሱን ትችላላችሁ። ትላንትና የባንግላዴሽ መዲና ተጨናንቃ ነበር። በመቶ ሺዎች የሚቆጠሩ ነዋሪዎችም ከተማዋን አጨናንቋት ነበር። ምክንያቱ በቅርቡ ለባንግላዴሽ ለመጫወት የተስማማውን የሌስተሩን ሐምዛ ቻዱሪን ለመቀበል ነበረ። ይህ ሁላ ደጋፊ በመዲናዋ ወጥቶም ድብልቅልቅ ወጥቶ የነበረው እንግዲህ ተጫዋቹ ለብሔራዊ ቡድኑም የመጀመሪያ ጨዋታውን ለማድረግ ጥሪውን ተቀብሎ ወደ ባንግላዴሽ ማምራቱ ይታወቃል። ወደ ክለብ እግር ኳስ መረጃዎቻችን ደግሞ እንመለስ። ዳን አሽሮዝ የቀድሞ ኒውካስል ዩናይትድ እና ማንቸስተር ዩናይትድ ስፖርቲንግ ዳይሬክተር አዲሱ የአልናስር ስፖርቲንግ ዳይሬክተር ለመሆን ድርድር ላይ መሆናቸው ተረጋግጧል። እስካሁን ስራ አላገኙም ነበር ከዩናይትድ ጋር ከተለያዩ በኋላ። በእርግጥ ጠቀም ያለ ካሳ ከዩናይትድ ተቀብለው እንደለቀቁ አይዘነጋም። ቦሎኛ ባለፈው የውድድር ዓመት በሴሪያው 5ኛ ሆኖ ነበር ያጠናቀቀው። ከዛ በኋላ ምርጡን አሰልጣኛቸውን ቲያጎ ሞታ፣ ምርጡን ተከላካያቸውን ሪካርዶ ካላፊዮሪን፣ ምርጡን አጥቂያቸውን ጆሽኳ ዜርኪዝን አተውት ነበረ እንግዲህ ዓመቱን የጀመሩት። ዘንድሮ ደግሞ በጣም የተለዩ ናቸው። እነኚህ ሁሉ ከዋክብቶቻቸውን ካጡ በኋላ ከ29 ሳምንት በኋላ 4ኛ ተቀምጠዋል። ያውም ደግሞ አሰልጣኙን የወሰደባቸው ዩቬንቱስን በአንድ ነጥብ በልጠውት 4ኛ ተቀምጠዋል። ዩቬንቱስ 5ኛ ነውና እጅግ በጣም አስደናቂ ውድድር ዓመት እነኚህ ሁሉ ከዋክብትና አሰልጣኝን ከማጣት በኋላ ቦሎኞች እያሳልፉ ይገኛሉ። ዘንድሮ በሶስቱ የአውሮፓ መድረኮች ማለትም ሻምፒዮንስ ሊግ፣ የዩሮፓ ሊግ እና ኮንፈረንስ ሊግ ላይ የተሳተፉ ከሚገኙ ቡድኖች ውስጥ ከፍተኛ ገንዘብ በማግኘት ባየር ሙኒክ 105 ሚሊዮን ፓውንድ ወደ ካዝናው እስከሆነ በማስገባት የሚስተካከለው የለም። ፓሪስ ሰን ዠርሜን 2ኛ፣ ኢንተር ሚላን 3ኛ፣ ዶርትመንድ 4ኛ፣ አርሰናል 5ኛ እያለ ይቀጥላል። በአውሮፓ ሻምፒዮንስ ሊግ ጠቀም ያለ ገንዘብ እስካሁን በማግኘት ከኢሮፕ ሊጉ ማንቸስተር ዩናይትድ ወደ 25.2 ሚሊዮን ፓውንድ ወደ ካዝናቸው ማስገባት ችሏል። እስካሁን በኮንፈረንስ ሊግ እየተሳተፈ የሚገኘው ሌላኛው የፕሪሚየር ሊግ ክለብ ቼልሲ ወደ 12.5 ሚሊዮን ፓውንድ ወደ ካዝናቸው ማስገባት ችሏል። ክለቦቹ ግን ከዚህም በበለጠ ሩብ ፍጻሜውን ካለፉ ግማሽ ፍጻሜ እያለ ሲሄዱ ገቢያቸው እንደዚሁ እያደገ የሚመጣ ነው የሚሆነው።
ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ኡናይ ኤምሬ በቡድናቸው ውስጥ እጅግ በጣም አስደናቂ ጊዜን እያሳለፉ ከሚገኙ ተጫዋቾች ውስጥ አንደኛው የሆነውን ማርኮ አሴንሲዮን ኮንትራት ቋሚ ማድረግ እቅድ አላቸው ተብሏል። በተለይም ተጫዋቹ ከፓሪስ ሰን ዠርሜን በውሰት ካመጡት በኋላ 7 የሚጠጉ ግቦች ላይ መሳተፍ ችሏል። እጅግ በጣም አስደናቂ ጊዜን እያሳለፈ ነው። በአውሮፓ ሻምፒዮንስ ሊግም በፕሪሚየር ሊግ ጨዋታም በብዙ እያገዛቸው ይገኛል። ተጫዋቹና ቋሚ እንዲሆንላቸው ይሻሉ ተብሏል። በክሪስታል ፓላስ በኩልም በሚድልስብሮ እየተጫወተ የሚገኘውን እጅግ በጣም አስደናቂውን ወጣቱን ተጫዋች ሃይደን ሃይኪን የግላቸው ማድረግ እንደሚፈልጉ ፉትቦል ኢንሳይደር በፊት ገጹ ላይ ይዞት ወጥቷል። በጉዳት ላይ ይገኛል። ቪካዮሪ የቶትንሃሙ ግብ ጠባቂ እጅግ በጣም አስደናቂ ቁጥር ያለው ከፕሪሚየር ሊጉ እንግዲህ በአጠቃላይ ከ29 ሳምንት የተጫወተው 17ቱን ሳምንት ብቻ ነው በጉዳት ምክንያት ማለት ነው። ታዲያ እስካሁን 4.6 ግብ መሆን የሚችሉ ኳሶችን በማዳን ቀዳሚው ግብ ጠባቂ ነው። ይህ እጅግ በጣም አስደናቂ የሚባለ ቁጥር ነው። ከግብ ጠባቂ ጋር በተያያዘ እንመለሳለን። ከአርሰናሉ ግብ ጠባቂ ጋር በተያያዘ አስደናቂ ቁጥር አለ። ከቼልሲ ጋር በተያያዘ ሪስ ጄምስ ለቶማስ ቱሄል ምስክርነት ሰጥቷል። እጅግ በጣም ምርጡ አሰልጣኝ ነው። አብሬያቸው ከሰሯቸው አሰልጣኞች እጅግ በጣም ምርጡ ነው። ምክንያቱ ደግሞ እጅግ በጣም ችግር በነበረብን ሰዓት ከቡድኑ ጋር ሆኖ ዋንጫዎችን አሳክቷል። ከባዱን ጊዜ አሳልፈናል ከሱ ጋር፣ ግን ያንን ከባድ ጊዜ በዋንጫ ጭምር እንድንጠነቀቅ አድርጓልና ካሰለጠኑኝ አሰልጣኞች ውስጥ አንደኛው ምርጡ አሰልጣኝ ቶማስ ቱሄል ነበር ብሏል። አሁን ሁለቱ በእንግሊዝ ብሔራዊ ቡድን ተገናኝተዋል። ቱሄል በአሰልጣኝነት እንደዚሁ ደግሞ ሪስ ጄምስ ደግሞ በተጫዋችነት እንደተገናኙ ይታወቃል። ሌጀንድ ጆን ቴሪ አሁን በወጣት የአካዳሚ ቡድን ውስጥ በአማካሪነት እየሰራ እንደሆነ ይታወቃል። ህልሜ ቼልሲን ማሰልጠን ነው ብሏል። አንድ ቀን ነገሮች ሲስተካከሉ ቼልሲን እንደማሰለጠን ተስፋ አደርጋለሁኝ። የቀድሞ ቡድኔን በብዙ መንገድ ማገዝ ፈልጋለሁኝ። እርግጠኛ ነኝ ቼልሲን ሳሰለጠን ደስተኛ እንደመሆን ከዚህ በላይ በቼልሲ ቡድን ውስጥ ከማማከር የዘለለ ትልቅ ሚና እንዲኖረኝ ይፈልጋለሁ ብሏል። በቼልሲ ውስጥ ከማይረሱ ተጫዋቾች አንደኛው ጆን ቴሪ ነውና በቀጣይ ክለቡን የማሰልጠን እቅድ እንዳለው ገልጿል። ከኮል ፓልመር ጋር በተያያዘ አሁንም ጉዳት ላይ እንዳለ ይታወቃል። እንደውም ትላንትና የእንግሊዝ ብሔራዊ ቡድን በይፋ መግለጫ በጉዳት ምክንያት እዛው ቼልሲ እንዲቀር አድርገነዋል፣ ምርመራዎች እየተደረጉለት ብለው ነበረም። ተጨማሪ ምርመራዎች እንደሚያስፈልጉት ተረጋግጧል። በቀጣይ ቼልሲ ኤፕሪል ላይ እንግዲህ በኤፕሪል መጀመሪያ ላይ ማለት ነው ከቶትናም ሆትስፐርስ ጋር የፕሪሚየር ሊግ ጨዋታ አለበት። ለዛ ጨዋታ ተጫዋቹ ይደርሳል አይደርስም በሚል ጉዳይ ላይ ተጨማሪ ሕክምና ምርመራዎች እንደሚያስፈልጉ ተረጋግጧል። ስፖርቲንግ ሊዝበኖች በይፋ ገጻቸው ሁለት ተጫዋቾችን ለቼልሲ አሳልፈን ሰጥተናል ብለዋል። ጆቫኒ ኳንዳና ዲያጎ ኢሱጌን ሁለቱን ተጫዋቾች በድምር ውጤት 74 ሚሊዮን ዩሮ ከቼልሲ ተቀብለናል። ስለዚህ ኳንዳ 2026 ክረምት ላይ እንደዚሁ ደግሞ ኢሲጎ 2025 ክረምት ላይ ክለቡን ይቀላቀላሉ ወይም ደግሞ ክለባቸውን ለቀው ወደ ቼልሲ ያመራሉ ብለው ክለቡን የሚለቁበትንም ጊዜ አስቀምጠዋል። ቦሩሲያ ዶርትመንድ የካርሌቾ ኮሜኪን ዝውውር ክፍያ በ35 ሚሊዮን ዩሮ ቋሚ ማድረግ እንደተፈቀደለት ይታወቃል። በውሰት ነው የሚገኘው ከቼልሲ። ነገር ግን ሌላ የውሰት ዝውውር በተለይም በአውሮፓ ውድድሮች ማለፍ ካልቻሉ ሊጠይቁ ይችላሉ ተብሎ ይጠበቃል። በቋሚነት የሚያደርጉት በአውሮፓ መድረኮች ከተሳተፉ ብቻ ነው ተብሏል። ስለዚህ በአውሮፓ መድረክ ካልተሳተፉም ተጫዋቹን ለሌላ የውሰት ጥያቄ አሊያም ደግሞ ለቼልሲ ሊመልሱት ይችላል ተብሏል። አማካዩ ኬረን ዲስፕሪሃል ለኤፍኤ ስፖርቲንግ ዳይሬክተርነት ትምህርት መማር ጀምሯል። ስለዚህ ኬረን ዲስፕሪሃል በቀጣይ እግር ኳስን ሲያቆም ፒኤፍኤውን በፕሬዚዳንትነት ወይም በዳይሬክተርነት መምራት ይፈልጋል ማለት ነው። የእንግሊዝ እግር ኳስ ማህበርን እጅግ በጣም አነጋጋሪ ነው። ከሊቨርፑል ጋር በተያያዘ ምርጡ ተጫዋቻቸው ሪያን ግራቨንበርች ጉዳት አስተናግዷል። የኔዘርላንድ ስብስብንም ለቆ ወጥቷል። ጉዳቱን በተመለከተ ግን አሁን እየወጡ ባሉ መረጃዎች መሰረት ጉዳት ያጋጠመው ባለፈው ከኒውካስል ዩናይትድ ጋር በነበረው የካራባኦ ካፕ የዌምብሌ ፍጻሜ ጨዋታ ላይ እንደነበረ እንደተረጋገጠው እና መውል ላይ ጉዳቱ ስላገረሸበት የብርቱካናሞቹን የልምምድ ካምፕ ለቆ መውጣቱ ተረጋግጧል። የጉዳቱ ሁኔታ ለመገምገም ወደ ሊቨርፑል ይመለሳል። በሊቨርፑልም ተጨማሪ የሕክምና ምርመራዎች
እንደሚደረጉለትም ተረጋግጧል። ክለቡን በክረምት ይለቃል ተብሎ የሚጠበቀው ኮማኒ ኬለራን በተመለከተ በርንማውዞች ግንባር ቀደም ክለብ ሆነዋል። በቀጣይም ከሊቨርፑል ጋር ለመደራደር ስራዎችን እየሰሩ መሆኑን ቶክ ስፖርት አስነብቧል። ፈላጊዎቹ በርከት ቢሉም የበርንማውዝን ያክል ግን ስራ እየሰራ ያለ አንድም ክለብ የለም ብለዋል። ፋብሪዚዮ ሮማኖ ዴኮ በቀጣይ ሉዊስ ዲያዝን የቡድኑ የባርሴሎና አካል ማድረግ በሚቻልበት መንገድ ላይ ስራዎችን እየሰራ እንደሆነ አረጋግጧል። ዴኮ የባርሴሎና ስፖርቲንግ ዳይሬክተር እንደሆነ ይታወቃል። ስራዎች ተጀምሯል ተብሏል። ዲያዝም ፍቃድ እንደሰጠ ይታወቃል። አሁን በሊቨርፑል ቤት ቀጣይ ስራዎች ዲያዝን በማን እንተካ የሚል ሆነዋል። እንደ ሉዊስ ስቴል ዘገባ ከሆነ ለሊቨርፑል ቅርብ የሚባል ጸሐፊ ነው። ሉዊስ ዲያዝን በባርሴሎና እንግዲህ ለመነጠቅ ከጫፍ የደረሱት ሊቨርፑሎች በቀጣይ በዝውውር ዝርዝራቸው ውስጥ የአትሌቲኮ ቢልባውን የመስመር አጥቂ ኒኮ ዊሊያምስን አካተዋል ነው የተባለው። ከኒኮ ዊሊያምስ ጋር በተያያዘ እንደሚታወቀው አርሰናል በጥብቅ ይፈልገዋል። ይህን ተጫዋች ታክስ ክፍያው፣ የደሞዝ ክፍያውና የዝውውር ሂሳቡ ተደምሮ ከፍ ይላል። የዚህ ተጫዋች ዝውውር ሁኔታ አርሰናሎች ያዳገታቸው እሱ ነበርም። አሁን ታዲያ ሊቨርፑሎች የሉዊስ ዲያዝ ተተኪ እንዲሆንላቸው የ22 ዓመቱን የክንፍ ተጫዋች ስፔናዊ ኒኮ ዊሊያምስን እየተመለከቱ ነው ተብሏል። ፋብሪዚዮ ሮማኖ ግን ምናልባት የዲያዝን መልቀቅ ተከትሎ ወደ ቡድኑ ይመጣል በሚል በስፋት ስሙ እየተነሳ ከሚገኘው ከዩሊያን አልቫሬዝ ጋር በተያያዘ በ9 ወሩ ክለቡን ለቆ ይመጣል የሚል እምነት የለኝም ብለዋል ፋብሪዚዮ ሮማኖ። ነገር ግን ክለቡን የሚለቅ ከሆነ ሊቨርፑል ሪካርድ የሆነ ገንዘብ ማዘጋጀት አለበት ብለዋል። ትሬንት አሌክሳንደር አርኖልድ ከፓሪስ ሰን ዠርሜን ጋር በነበረው ጨዋታ የቁርጭምጭሚት ጉዳት በኋላ እስካሁን ወደ ሜዳ የሚመለስበት ቀን ይፋ አልተደረገም። ለሊቨርፑል ቅርብ የሆነው ጸሐፊ ሉዊስ ስቴሊ ግን ምናልባትም በቀጣይ ወር ወደ ሜዳ ሊመለስ ይችላል፣ ምናልባትም ግን የተወሰኑ ጨዋታዎች በሊቨርፑል በኩል ሊያመልጡት ይችላል ብለዋል። በሊቨርፑል ንብረትነት ስር የሆነው ስቴቨን በስቲች በሳልዝበርግ ያልተሳካ 6 ወር የውሰት ጊዜን ካሳለፈ በኋላ መጥቶ ወደ ሊቨርፑል ከዛ በኋላም በጥር ወደ ላስ ፓልማስ እንዲያመራ ተደርጎ ነበረ። የዓመቱ አማካይ አሁን በላስ ፓልማስ አስደናቂ ጊዜን እያሳለፈ ይገኛል። እናም ተጫዋቹ በስፔን ጋዜጠኞችም ጭምር እጅግ በጣም እየተወደሰ ይገኛል። አሁን በቀጣይ አርኔ ስሎት እንዳሉት ተጫዋቾች ከኛ ጋር እንግዲህ ዋናው ቡድን እንዲጫወቱ ብዙ ልምድ ያስፈልጋቸዋል፣ ጊዜ ያስፈልጋቸዋል ብለው የሰጡትን ተጫዋች በቀጣይ ቡድኑ አካል ስለማድረግ ማቀድ ጀምረዋል ነው የተባለው። በሶባህ ሪያሊቲ የልምምድ ማዕከል በተገኙ ምስሎች ላይ እንግዲህ ለአርሰናል እጅግ በጣም አስደናቂ የሆነው ቡካዮ ሳካ ልምምዶችን ማድረግ መጀመሩ ተረጋግጧል። ነገር ግን የቡድን ልምምድ አይደለም። ውድ ቤተሰቦቻችን በግሉ ነው ሳር ላይ ልምምድ ማድረግ የጀመረው። በእርግጥ ልምምድ ሲያደርግ ለመጀመሪያ ጊዜ አይደለም። በአጠቃላይ ልምምድ በጂም ውስጥ ማድረግ ጀምሮ ነበር። አሁን ደግሞ ሳር ላይ በልምምድ ማዕከሉ ተገኝቶ ልምምዶችን አድርጓል። ስለዚህ ያው በፕሪሚየር ሊግ የመጀመሪያው ጨዋታ በኢንተርናሽናል ብሬክ መልስ በኋላ ባይገኝ እንኳን በኤፕሪል 8 በሳምንት አጋማሽ ላይ በሚደረገው የኤምሬትሱ የሪያል ማድሪድ የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ላይ ግን ለመገኘት በሚያደርገው ጥረት ላይ ጥሩ ምዕራፍ ላይ እንዳለ የሚያሳይ ይመስላል። ይህ ለአርሰናል እጅግ በጣም አስደሳች ዜና ነው። ሪካርዶ ካላፊዮሪም አሁን ከጉዳት ነፃ ነኝ፣ ለብሔራዊ ቡድን ለመጫወት ዝግጁ ነኝ ብለዋል። ቲያጎ ሞታ ነበረ በቦሎኛ ሲሰለጥነው የነበረው የአሁኑ የዩቬንቱስ አሰልጣኝ። ቲያጎ ሞታ በመጀመሪያ እኔን ቀይሮኛል፣ ከዛም ከሱ በመቀጠል ሉቻኖ ስፓሌቲ የስፔን ብሔራዊ ቡድን አሰልጣኝና ማይክል አርቴታ የአርሰናሉ አሰልጣኝ በእኔ እይታ ክፍተቶቼን ሁሉንም ነገር እንድሞላ ያሳመኑኝ እነሱ ነበሩም፣ እንድሞላ መረድተውኛል። እነኚህ 3 አሰልጣኞች በእኔ ላይ ትልቅ ተጽዕኖ ፈጥረዋል ብለዋል። ቶማስ ፓርቴም ትላንትና የብሔራዊ ቡድኑን እንግዲህ አባላቱን ተቀላቅሎ ልምምድ መስራት ጀምሯል። በመልካም ጤንነት ላይ እንደሚገኝም ተረጋግጧል። ከዝውውር ጋር በተያያዘ አርሰናል አሁንም ኔፓኒን ሁኔታ እየተከታተለ ነው ተብሏል። ይህ ተጫዋች ውሳኔ አልተረጋገጠም እስካሁን። አርሰናሎች ተጫዋቹ ባለፈው ክረምት ላይ እንግዲህ ወደ እንግሊዝ መጥቶ እንደነበር ይታወቃል። ምንም እንኳን አርሰናልን ባይጎበኝም ሲቲን ጎብኝቷል። ተጫዋቹ ተመልሷል ከዛ በኋላ ወደ ክለቡ። ይህን ተጫዋች ለማምጣት በሚደረገው ጥረት ላይ አርሰናሎች የተጫዋቹን የመጨረሻ ውሳኔ አሁንም እየጠበቁ ነው ተብሏል። ከአጥቂ ስፍራ ጋር በተያያዘ ቤንጃሚን ሼሽኮ፣ አሌክሳንደር አይሳክ ዋና እጩ ቢሆኑም በኒካስል ዩናይትድ እና ዌስትሃም ዩናይትድ የሚፈለገው ሞይሰስ ኬንም
ከአርሰናል ጋር በአጥቂ ስፍራ ላይ ስሙ በስፋት እየሰማ ነው እንገኛለን 52 ሚሊዮን ዩሮ በፊዮረንቲና በኩል ለሞይስ ኬን የቀረበ የውል ማፍረሻ ነው ሞይስ ኬን ዘንድሮ በጣም አስደናቂ የሚባለው የውድድር ዓመትን በፊዮረንቲና ቤት እያሳለፈ ይገኛል የቡድኑም ከፍተኛው ግብ አስቆጣሪ እንደሆነ ይታወቃል በመጣበት ዓመት 52 ሚሊዮን ዩሮ ለከፈለ ይለቃል ብሏል በአርሰናል ዝርዝር ውስጥ ተካቷል ይሄም ተጫዋች ሌላኛው በአርሰናል ዝርዝር ውስጥ ያለው ተጫዋች እንደሚታወቀው የኒውካስል ዩናይትድ ብሩኖ ጉማሬሽ ነው ይሄን ተጫዋች ለማምጣት ግን አርሰናል ሪከርድ የሆነ ገንዘብ ከዴክላን ራይስን በላይ የሆነ ገንዘብ በኒውካስል ዩናይትድ ሊጠየቅ ይችላል ተብሏል እጅግ በጣም አስደናቂው ተጫዋች ዘንድሮ በፕሪሚየር ሊጉ የሱን ያክል ሜዳን ሸፍኖ የተጫወተ ተጫዋች አናገኝም ወደ 310.9 ኪሎ ሜትር ሸፍኖ እንደተጫወተም በምሽት የስፖርት የመረጃ ክፍለ ጊዜያችን ነግረናችሁ ነበረ ሪካርድ የሆነ ገንዘብ አርሰናል ማዘጋጀት አለባቸው ተብሏል ሚኬል ሜሪኖ ስለ ሀገሩ ልጅና በተቃራኒ ስለሚፋለመው በክለብ ደረጃ ሮድሪ ሐሳቡን አጋርቷል ለሲቲዎች በተጫዋቾች ጉዳት ምክንያት ብዙ ችግሮች አጋጥሟቸዋል የጉዳቱ ሰለባ የሆነው ሮድሪ በሲቲ ቤት ብዙ አስተዋጽኦ እንደሚያደርግ ግልጽ ነው እናም የባላንዶር ሽልማት ያሸነፈው በቡድን ውስጥ ብዙ አስተዋጽኦ ያለው ተጫዋች በመሆኑ ነው ባላንዶር ይገባዋል ብሏል የሀገሩ ልጅና በተቃራኒ በሲቲ እና በአርሰናል መካከል ጨዋታ ሲደረግ የሚፋለመው ሚኬል ሜሪኖ በዳኝነት ውሳኔ የእንግሊዝ ፕሪሚየር ሊግ ከስፔን ላሊጋ እጅግ በጣም የተራራቀ ነው ብሏል ሚኬል ሜሪኖ ዚ ብሔራዊ ቡድን ውስጥ መገኘት ለኔ ትልቅ ክብር ነው ሀገሬን በማገልገሌ በጣም ደስተኛ ነኝ በራስ መተማመኔም አሁን ከፍተኛ ነው ሲለ ተደምጧል ጃክ ዊልሼር የአካዳሚ አሰልጣኝ ነበረ አሁን እንኳን አርሰናል ለቋል ስለ ሉዊስ ስኬሊ ሲናገር ስኬሊ በቡድን ውስጥ እንዲኖር የሚፈለግ አይነት ተጫዋች ነው እሱ በአንዳንድ ቡድን ውስጥ የሚፈለግ ተጫዋች ነው ቡድን መምራት ይችላልና በእኔ እምነት ቀጣዩ አርሰናል አምበል የመሆን አቅም አለው እድገቱ በጣም አስደናቂ ነው የማይታመነው ነው በሁሉም ነገሮች ላይ ራሱን የሚያሻሽልበት መንገድ እድገቱ በጣም አስደንቆኛል በቀጣይ በአርሰናል አምበልነት ተጠብቀዋለሁ ብሏል በአካዳሚ ያሰለጠነውን ተጫዋች ዴቪድ ሪያ በዚህ ሰዓት በፕሪሚየር ሊጉ በአማካኝ እንግዲህ ጨዋታዎችን በማዳን ከተሞከሩበት ሙከሮች ማለት ነው 74.7 በመቶ የተሞከሩበትን ኳሶች ያደናል እጅግ በጣም አስደናቂ የሚባል ፐርሰንት ነው የቀዳሚ ያደርገዋል በርግጥ ግብ ሊሆኑ የሚችሉ ያለቀላቸውን ኳሶች በማዳን እንኳን ቪኬሪ በጣም የተሻለው ነው ግን በአጠቃላይ በርካታ ሙከራዎችን በማዳን በንጻሬ በፕሪሚየር ሊጉ ዴቪድ ሪያን የሚስተካከል የለም በአውሮፓ ሻምፒዮንስ ሊጉ አራተኛው ግብ ጠባቂ ነው በርካታ ኳሶችን በማዳን 79.2 በመቶ ነው ያድናል በርካታ ኳሶችን በማዳን በፕሪሚየር ሊጉ ቀዳሚ በአውሮፓ ሻምፒዮንስ ሊግ ደግሞ አራተኛው ግብ ጠባቂ ነው ዘንድሮ በፕሪሚየር ሊጉ በአማካይ በ90 ደቂቃ ትንሽ ጊዜ ድሪብል የሚደረጉ ተጫዋቾች 1000 ደቂቃን ከተጫወቱ ነው እንጂ ደቂቃውን ካሳነሱ ሌሎች ተጫዋቾች ናቸው 1000 ጨዋታ ወይም በርካታ ጨዋታዎችን በማድረግ ማክስ ኬልማን ቀዳሚ ሲሆን ጋብርኤል ማጋሌሽ በሁለተኝነት ተቀምጧል ከማክስ ኬልማን ጋር እጅግ በጣም ተቀራራቢ ቁጥር ነው ያላቸውና በ90 ደቂቃ 0.15 ብቻ ድሪብል ተደርጎ የሚታለፈውና የጋብርኤል ማጋሌሽ ቁጥር በጣም አነጋጋሪ የሚባል ነው አርሰናል በቀጣይ በኤፕሪል 8 እና በመልስ በሳንቲያጎ ቤርናቦ በሳምንቱ የሚደረገውን ኤፕሪል 16 የሚደረገውን ጨዋታ አሸንፎ ግማሽ ፍጻሜ የሚገባ ከሆነ 100 ሚሊዮን ፓውንድ ወደ ካዝናቸው ያስገባሉ ይሄ ደግሞ በቀጣይ አርሰናል በክረምት ለሚያደርገው ዝውውር ትልቅ ግብዓት ሊሆን ይችላል በጃፓን ሀገርም በክረምት አርሰናል የወዳጅነት ጨዋታን ያደርጋል በዛም ከባርሴሎና ጋር ጨዋታ እንዳለበት ይታወቃል ሌላኛው የሳውዲ ክለብ ይሳተፋል ተብሏል የትኛው እንደሆነ ባይጠቀስም ምናልባትም አልናስር አልኢታድና አልሂላል ከሶስት አንዱ ሊሆኑ እንደሚችሉ መረጃዎች እየወጡ ይገኛሉ ሄቨን በትላንትናው ዕለት በካሪንግተን ማንቸስተር ዩናይትድ ተገኝቷል ሲገኝም የጉዳት መከላከያ ጫማን ሳያጠልቅ ነው የተገኘው ጉዳቱ ከባድ እንዳልሆነ ማሳያ ተደርጎ ሊወሰድ ይችላል ብሏል ላውረንስ ይህንንም ተመልክቶ እንግዲህ ተጫዋቹ በቀጣይ ማንቸስተር ዩናይትድ በሚያደርጋቸው ጨዋታዎች ከኢንተርናሽናል ብሬክ በኋላ ቡድኑን ሊያገለግል እንደሚችል ነው መረጃዎቹ እየወጡ የሚገኙት ሰሞኑን ከዚህ ተጫዋች ጉዳት ጋር በተያያዘ የአርሰናል ደጋፊዎች በማህበራዊ ትስስር ገጽ ኤሲኤል እንዲሆን እንመኛለን ብለው ከዛ በኋላ የማንቸስተር ዩናይትዱ ሌሳንድሮ ማርቲኔዝ አርሰናሎች ስለኛ ተጫዋች ጉዳት ተው የአውሮፓ ሻምፒዮንስ ሊግን ቢያስቡ ቢጨነቁበት ይሻላል ብሎ ምላሽ ሰጥቷቸው መነጋገሪያ እንደነበረ ይታወቃል ለማንኛውም አይደን ሄቨን በትላንትናው ዕለት በካሪንግተን ያለ አጋዥ ጫማ ተመልክተነዋል በማንቸስተር ዩናይትድ በቀጣይ ክረምት ትልቅ ዝውውሮችን እንጠብቃለን
መለማዮቻቸው ስራዎችን እየሰሩ ነው። በተለይ በአውሮፓ ውስጥ የሚገኙ ተጫዋቾችን ሁኔታ ለሩበን አሞሪም ጨዋታ ስልት የሚሆኑትን ማፈላለግ ጀምሯል። ካሁኑ ስካውቶች እየተመለከቱ ነው። አንደኛው ዣቪ ሲሞንሶና ለአርቢ ላይፕዚግ የሚገኘው ተጫዋች 67 ሚሊዮን ዩሮ ደግሞ በአርቢ ላይፕዚግ በኩል የተለጠፈበት ሂሳብ ነው። ዩናይትዶች ሁኔታውን በቅርብ ርቀት እየተከታተሉ ነው ተብሏል። ከማንቸስተር ዩናይትድ ጋር በተያያዘ ግን ሌላም ወጣት ተጫዋች እየተመለከቱ ነው። ይህም የጁድ ቤሊንግሃም ወንድም የሆነውን አማካዩ ጁድ ቤሊንግሃምን ሁኔታም በቅርብ ርቀት እንደዚሁ ማንቸስተር ዩናይትዶች መከታተላቸውን ቀጥለዋል። በቀጣይ ክረምት ላይ በርካቶች ለቀው በርካቶች ይመጡበታል ተብሎ የሚጠበቀው ዩናይትድ ስብስብ በአዲስ መልክ በሩበን አሞሪም ስር ሲገባ ሌሎችም በርካታ ያሉ ተጫዋቾች እየታዩ ነው ተብሏል። በቀጣይ ማንቸስተር ዩናይትድ አዲሱን ስቴዲየም ገንብቶ ሲጨርስ በአመት 250 ሚሊዮን ዩሮ ወደ ካዝናው ማስገባት ይፈልጋል ተብሏል። አሁን አጠቃላይ ከኦልድ ትራፎርድ የሚገኘው ገቢም ወደ 134 ሚሊዮን ዩሮ ይደርሳል እና እንግዲህ ይህንን ገንዘብ ነው ወደ 250 ሚሊዮን ዩሮ የሰር ጂም ራትክሊፍ አስተዳደር ማሳደግ የሚፈልገው። ብሩኖ ፈርናንዴስ ክርስቲያኖ ሮናልዶ ለማንቸስተር ዩናይትድ 145 ግቦችን አስቆጥሯል እና እስካሁን እሱ ላይ ለመድረስ በጣም ሩቅ ነኝ፣ ጊዜ ይፈልጋለሁ እና ማንቸስተር ዩናይትድን ለመርዳት ተጨማሪ ግቦችን ሳስቆጥር ምናልባት ልደርስበት እችላለሁ ብሏል። አሁን በሀገራት ግዳጅ ላይ ይገኛሉ። ዛሬ በተለይም ወሳኝ ጨዋታ ከዴንማርክ ጋር በኳርተር ፋይናል ያደርጋሉ። ብሩኖ ፈርናንዴስ በሀገሩ ይገኛል ከክርስቲያኖ ሮናልዶ ጋር። ሁልጊዜም ከክርስቲያኖ ሮናልዶ ጋር አብረን ነው የምናሳልፈው፣ ብዙ ነገሮችን እናወራለን። ግብ እንዳስቆጥር ሲመክረኝም ከሱ ብቃትም በተጨማሪ የግብ ጠባቂዎችን ወቅታዊ ሁኔታ ማወቅ እንደሚጠበቅብኝ ነግሮኛል ብለዋል። ክርስቲያኖ ሮናልዶ ለእኔ ሁሉ ነገሬ ነው ይላል ራስመስ ሃይሉንድ። በእግር ኳስ ፍቅር የወደኩት በሮናልዶ ምክንያት ነው፣ የማንቸስተር ዩናይትድ ደጋፊ ሆንኩትም በሮናልዶ ምክንያት ነው የሚለው ራስመስ ሃይሉንድ የግል ልምምዶችን የጀመርኩት እንዲሁም ከመተኛቴ በፊት ያንዳንዱን ስፖርት እንቅስቃሴ የጀመርኩት ሮናልዶን እያየው ነው ብሏል። ይህ ሁሉ የማደርገውም እንደ ክርስቲያኖ ሮናልዶ መሆን ስለምፈልግ ነው ብሏል ራስመስ ሃይሉንድ። በተቃራኒው ይፋለማሉ። የክለቡን ልጅ ብሩኖ ፈርናንዴዝን ጨምሮ በተቃራኒው የሚፋለሙ ነው የሚሆነው። በማንቸስተር ዩናይትድ በኩል ግን ዘንድሮ በጣም አሳሳቢ ነገር ጉዳት ነው። በዛ ላይ ደግሞ እንደ ቡድን ወጥ ብቃት እያሳየ ለመሆኑ ሌላኛው አነጋጋሪ ነገርና ዩናይትድን ያስተቸው ነው። ቲኤንቲ ስፖርት ከዘ አትሌቲክ መረጃውን ወስዶት ነው። በእርግጥ በዘንድሮ የውድድር ዓመት ከ2022-23 ጀምሮ እስከ ዘንድሮ የውድድር ዓመት በአውሮፓ አምስቱ ታላላቅ ሊጎች በ72 ሰዓት ውስጥ ጨዋታን ማድረግ ማንቸስተር ዩናይትድ ቀዳሚ ነው። 42 ጊዜ በ72 ሰዓት ባነሰ ጊዜ ውስጥ ዩናይትድ ጨዋታዎችን ለማድረግ ተገዷል። ሪያል ማድሪድ 41 ጊዜ ለማድረግ ተገዷል። ባርሴሎና 40 ጊዜ ያድርጎታል። ይሄንን ዩናይትድ 42 ጊዜ በመጫወት ግን ከአውሮፓ አምስቱ ታላላቅ ሊጎች ቀዳሚው ነው። ዘንድሮ ዩናይትድ 13ኛ ደረጃ ላይ እንዳለ ይታወቃል። ግን ለየት ያለው ነገር ዘንድሮ ዋንጫ ለማንሳት ቅድመ ግምት እንግዲህ ከተሰጣቸው አርሰናል እና ሊቨርፑል መካከል ያለው የነጥብ ልዩነት 12 ነው። ሊቨርፑል በ12 ነጥብ አርሰናልን በልጦ አንደኛ ላይ ተቀምጧል። ቼልሲ አራተኛ፣ ዩናይትድ 13ኛ ሆነው አንደኛና ሁለተኛ ባሉ ክለቦች መካከል ያለውን ያህል የ12 ነጥብ ጋፕ ብቻ ነው ያለው። ስለዚህ የፕሪሚየር ሊግ ዋንጫን አርሰናል ለመንጠቅ በሚያደርገው ጥረትና ዩናይትድ አራተኛ ደረጃ ላይ ለመቀመጥ በሚያደርገው ጥረት መካከል ያለው ልዩነት 12 ነጥብ ነው። እጅግ በጣም አስገራሚ ነው። ዘንድሮ የአውሮፓ ሻምፒዮንስ ሊግ ወይም የአውሮፓ መድረክ ትኬት ለመቁረጥ በሚደረገው ጥረትና ዩናይትድ ምን ያህል ደረጃዎችን ሊያሻሽል ይችላል የሚለው በቀጣይ የሚጠበቅ ነው። ትላንትናም እንግዲህ ሀገሩን ወክሎ በግብ ጠባቂነት የተሳተፈው ካሜሮን ግብ ጠባቂ የማንቸስተር ዩናይትዱ አንድሬ ኦናና በክሊንሺት ነው ትላንት የሚያጠናቀቀው። ግን ለየት ያለው ነገር ትላንትና አንድሬ ኦናና አንድ ቅጣት ምት ተገኝቶ ቅጣት ምቱን ለመምታት በሚደረግ ጥረት ላይ ተጫዋቾችን በአማካሪነት ቅጣት ምት መምቻው ጋር መጥቶ ነበር። ወደ ጨረቃው አካባቢ ተጠግቶ ነበርና የኦናና ድርጊት ትላንትና አነጋጋሪ ነበረ። ቅጣት ምቱንም ሲያማክር ነበር። ያው ቅጣት ምቷ ግን ግብ ልትሆን አልቻለችም። ውድ ቤተሰቦቻችን ዛሬ በአፍሪካ ዋንጫ የማጣሪያ ጨዋታ ሞዛምቢክ ከዩጋንዳ፣ ኬፕ ቨርዴ ሞሪታኒያ፣ ማላዊ ከናሚቢያ፣ ሴራሊዮን ከጊኒ ቢሳው፣ ዚምባብዌ ከቤኒን፣ ጋቦን ከሼልስ፣ ጋምቢያ ከኬንያ፣ ሊቢያ ከአንጎላ፣
ኮሞሮስ ከማሊ ጨዋታቸውን የሚያደርጉ ሲሆን በዩኤፋ ኔሽንስ ሊግ ተጠባቂ ጨዋታዎች ቱርክ ከሃንጋሪ፣ ክሮኤሺያ ከፈረንሳይ፣ ዴንማርክ ከፖርቱጋል፣ ጣሊያን ከጀርመን፣ ዩክሬን ከቤልጂየም፣ ኔዘርላንድ ከስፔን፣ ኦስትሪያ ከሰርቢያና ቡልጋሪያ ከአየርላንድ የሚያደርጓቸው ጨዋታዎች ዛሬ በትልቁ የሚጠበቁ ጨዋታዎች ናቸው። በእነኚህ ጨዋታዎች ዘና ፈታ እንድትሉ በአክብሮት ጋበዝን። ጨዋታዎቹ ለኢትዮጵያን እንግዲህ በአውሮፓ ሻምፒዮንስ ሊግ በተለምዶ በሚደረጉበት ሰዓታት ላይ የሚደረጉ ጨዋታዎች ናቸው። የተወሰኑ የአፍሪካ ዋንጫ ማጣሪያዎች 10 ሰዓት 1 ሰዓት ይደረጋሉ። ለማንኛውም በጨዋታዎቹ ዘና ፈታ በሉ። የብሔራዊ ቡድኖቹ ውስጥ ወይም ደግሞ ብሔራዊ ቡድን ደረጃ የሚጫወቱ የእናንተ ክለብ ተጫዋቾችም ስለሚኖሩ ጨዋታዎቹ እንድትከታተሏቸው ከወዲሁ ጋብዘናል። ከቃል ስፖርት ዩቲዩብ ቻናል ጋር ስለነበራችሁ እንደ ሁልጊዜው ዛሬም ከልብ ነው የምናመሰግነው። ላይክ እያደረጋችሁ አበረታቱን። ከወደዳችሁን በቀጣይኛን ማግኘት ካሻችሁ የዶል ምልክቷን መጫን እንዳይረሳም። እንዲሁም ላይክ እያደረጋችሁም አበረታቱን። ሐሳብ አስተያየታችሁንም ከልብ ነው የምናመሰግነው። መልካም ዕለተ ሐሙስ እንዲሆንላችሁ ተመኝተን የሆኑን ጥንቅር እዚህ ጋር ቋጨን። ሰናይ ጊዜ